እሺ ቢኒ ከለንደን በደንብ አድርገህ ቢኒያም ማን ነው የሚለውን በደንብ አስተዋውቀን። እዚህ ጋር 206 ሰው ይታየኛል። አንዷ ያንተ የወደፊት የትዳር አጋር ልትሆን ስለምችል አየር ሰብስብና ራስን አስተዋውቀን። ቢኒያም ኢትዮጵያዊ ነኝ። ለንደን ነው የምኖረው። 5 ዓመት አድርጌያለሁ እና ሲንግል ካለሽ ከ22 እድሜ እስከ 25። አንተ ስንት ዓመትክ ነው? ሃይማኖትክ የምን እምነት ተከታይ ነህ? ኦርቶዶክስ ነኝ። እሺ እድሜ ስንት ነው? 29 አድርጌያለሁ። እድሜ ከ29 ነው። ያ ሃይማኖት ኦርቶዶክስ ነው። ያ እሺ ቢኒያም አጭር ነው? አወለኩት። አጭር ነው? ረጅም ነው? ቀጭን ነው? ወፍራም ነው? የትኛው አቋም ነው? ቁመት መካከለኛ ነኝ። ረጅም አይደለም፣ አጭርም አይደለም። ሰውነት ብዙም ወፍራም አልባልም፣ መካከለኛ ነኝ። አሁን ጂም ጀምሬያለሁ። ትንሽ መወፈር እፈልጋለሁ። አዎ መወፈር ትፈልጋለህ? አዎ ትንሽ። ስራ ላይ ነህ ወይስ ተማሪ ነህ? እሰራለሁ። ስራ ላይ ነህ። እሺ ያንተ የወደፊት የትዳር አጋር ምን አይነት ሴት መሆን አለባት? የምትፈልጋት ሴት ምን አይነት ናት? ኢትዮጵያ ወጥቶን ብቻ እድሜዋ ደግሞ ከ22 እስከ 25 ያለው። ከ22 እስከ 25 ያለች። አዎ እንደዛ ብቻ። ከየት ነው? ከለንደን ነው? ከኢትዮጵያ? ከየት ነው የምትፈልገው? ከለንደን። ከለንደን ብቻ? አዎ ሜቢ ከኢሮፕ ከሆነ ምንም አይልም፣ ግን ከለንደን ቢሆን አሪፍ ነው። ከለንደን ቢሆን ከ25 እስከ 29 ነው። 22 እስከ 25 ከዛ 22 እስከ 25 አላነሰም፣ ግን ይገኛሉ ወደዛ። እንዴት ነው? አይታጡም። ስራ ላይ ምናምን ስለሆነ ነው የማትገናኝ። እዚህ ሀገር ሁሉ ሰው ወደ ስራ ስለሆነ ነው እንጂ ብዙ ሰው ነው የሚገባ። እሺ ቢኒ የቀድሞ ህይወትክ ምን ይመስላል? ትዳር ይዘህ ታውቃለህ? የፍቅር ህይወት ነበረክ? ሱስ አለብክ? ሱስ ነበረኝ፣ አሁን ትቻለሁ። ከአዲስ ዓመት ወደዚህ የምንድን ነበረ? በቃ ሰው ማብዛት፣ ማጨስ፣ መጠጣት፣ ዝም ብለህ የሆነ ኤክስፔንሲቭ መልበስ፣ ዝም ብለህ ያላቅምህና 2 ዓመት 3 ዓመት በጣም ወጥሬ ሰርቼ ያላቅምህ አላለም። ያላቅምህ ትለብስ ነበረ። ዝም ብለህ በቃ የስራህና ገቢህና ወጪ ማታቅ የለ። አሁን የምታገባው ገቢህና ሰው ለብሰህ ኤክስፔንሲቭ ዝም ብለህ መጠጣት፣ ከቦታ ለቦታ ሻቤት ለሻቤት መሄድ ምናምን ነበረኝ እና በዚህ አጋጣሚ ወጣቶች ካላችሁ እንደዚህ አይነት ነገር ውስጥ ያላችሁ ሰዎች ብታቆም ታሪክ ነው እና በጣም እሰራ ነበር። እንደዚህ አይነት ነገር ስለነበረኝ ብዙ ብር እንትን አላረኩም እና አሁን ወልፍ የሚባል አቁሜ ምናምን አሪፍ ኮንዲሽን ያለው እና እዚህ ጋር ብዙ ወጣቶች ካላችሁ ፕሊስ መጠጥ ፕሊስ መጠጥ እንድታቆሙ ነው ለገባው። በነገራችን ላይ አሁን የምን ሱስ ነው ያለብክ? ስፖርት ሰራለህ? አሁን ያው ሱስ የሚባል ነገር የለም። በቃ ስፖርት ሰራለሁ። በጣም ጤናማ ሱሶች አሉ። የስፖርት ሱስ አለ፣ ማንበብ ሱስ ያለ ማለት በቃ ጤናማ የሆኑ ነገሮች አሉ። አሁን ስራ አሁን በቃ ስራና እረፍት ላይ ደግሞ ጂም እገባለሁ። በቃ አሁን ብር ብቻ ሴቭ ማድረግና በቃ አሁን ያለፉ ጊዜ ስለሚቆጨኝ በቃ ብር መያዝ እፈልጋለሁ። እረፍት ሰዓት ሲሆን ደግሞ እዛ ሄጄ ጊዜ ያሳልፋለሁ። ከአሁን በፊት እረፍት ሰዓት ሺሻ ቤት እሄዳለሁ ምናምን በቃ ከቦታ ቦታ ታክሲ አድርገህ መንቀሳቀስ ምናምን እንደዚህ አይነት ነገር ትቻለሁ። እና እዚህ ያላችሁ እንደኔ አይነት በሽታ የነበራችሁ ሰው ፈጠን ብላችሁ ካላቆማችሁ አስቸጋሪ። አንተ አሁን 29 ዓመትክ ነው አይደል? በጣም ጥሩ እድሜ ላይ ነው እኮ የነቃኸው። በ45 ይነቃለ። አዎ አገር ቤት ትንሽ ያለው እኔ ሁሉ ነገር የጀመርኩትና አገር ቤት እንዳይበቃ እዚህ መጥቼም እንደዛ ጀመርኩት። በቃ ማበድ በቃ እና አሁን እዚህ ቅርብ ቀን ነው 7 ወር ምናምን ሁሉ ነገር ካቆምኩኝ ሰላሜን አገኘሁ። በቃ ደግሞ አልኮል መንፈስ ይረብሻል። ኢቭን ስጠጣ ሲሄድ ከአንድ ቦታ ቁጭ አልልም። 2 ሰዓት ከአንዴ ቁጭ ካል ከ3 ሆቴል ገባለሁ። በቃ ይረብሻል። እና ወጣቶች ፕሊስ ይሄ ሺሻ ቤት አልኮል ምናምን ዝም ብለህ ኮንሰርት ምናምን ዋጋ ያስከፍላችኋል እና ብተው ታሪክ ነው እላለሁ። እና የሆነ ወልፍ የለኝም፣ ቴክስት አድርግልኝ የሆነ ሲንግል ካለሽ እናወራለን። ቴንክ ዩ ስለዚህ ቢኒ ሰምታችኋል። የትላንትና ህይወቱን ነው የሚነግራችሁ። ዛሬ ላይ ግን ምንም አይነት ሱስ ውስጥ የለሁም። ፍቅረኛም የለኝም፣ የትዳር አጋርም የለኝም፣ የቀድሞ ህይወት ምንም አይነት ህይወት የለኝም። እድሜሽ ከ22 እስከ 25 የሆነ የኦርቶዶክስ እምነት ተከታይ ለንደን ውስጥ ቢሆን ይመርጣል። ግን አንተን እግዚአብሔር እንኳን ረዳ፣ ትልቅ ነገር ነው። በጣም ደስ ይላል ወንድሜ። ገና ወጣት ነህ። ከዚህ በላይ ብዙ ነገር መስራት ትችላለህ። እሺ
አዎ ቴንክ ዩ በጣም በመጦሪያው እኮ የሚያቆማል እኮ በመጦሪያው የሚባንናልና ጎበዝ ነው። ሁሉም ሰው የሆነ ነገር አለው የሚያሳልፈው በወጣትነቱና ዋናው መንቃት ነው። ከስህተት መማር ደግሞ ትልቅ ነገር ነውና በርታልኝ። ቴንክ ዩ ደግሞ አመሰግናለሁ። መተህ አዎ ፎሎ አድርጌሻለሁ። አንዳንድ ቀን ጆይን እናደርጋለን። ቴንክ ስላስገባሽ ነው አመሰግናለሁ። እሺ ቢኒ እሺ ትልቅ ቴንክ ዩ ትምህርት ነው ሲስተር። በእውነት። እዚህ ጋር ሚዩት አደረገ ቁጫል ቱቱ አንብቢ እንጂ ምን አልሽኝ? መግባት የምትፈልጉ ካለ ትዳር የምትፈልጉ ብቻ ግቡ። ኦርቶዶክስ ሲሆንሽ አሜሪካ ያለሽ ፎሎሚ ብሏል። እንዴት አስችሎ ጻፍከው? እሺ አሁን ላኩ አንድ ላኩ። ቢኒው ፎሎ አድርጉት። ወረደ ቸኮለ። ሴት ቢሆን አሪፍ ነው። ቆይ አይቼ ነው ማስገባው። ዛራሪና ይድስ እሺ ወይ ገብተካል ፋሲል። ሚዩት የሚያደርጉት ነገር ዛራይ ኩሪው ግን ስራሐይ ትስእኒ ኸይድ ኢሎም ሚስጥር እያወራ ነው መሰለኝ ጋይስ። ቱቱካ አንድ ጥያቄ ነበረኝ። እሺ ጠይቀው እንደምን እንትን እንዳይል ብዬ ነው። እንዲህ የሆነ ነገር ስም የሆነ ነገር ብችሉ ባቺ ምናምን የሚል ስም ስማችሁን ለምን አታረጉትም? ትክክለኛ ትዳር የምትፈልጉ ሰዎች የአጽም ስም የሆነ የሐውልት የሆነ ነገር አድርጋችሁ ትዳር እፈልጋለሁ። አይከብድም? እኔ እኮ ፕሮፋይል ራሱ እንዳላስከፍታችሁ ነው ጋይስ። በእናትሽ አስገብኝ። እሺ ያው ናገባ የአጽም ምስል የፕሮፋይል ያጥንት የሆነ እሺ ሰላም ላንተ ይሁን። እንዴት አላችሁ? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። አንተ ጋር ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ለመድኃኔዓለም ክብር ምስጋና ይድረስ። አሜን። እሺ ኬት ነው? ራስክን አስተዋውቀን። ያው የኔ ብሎግ ጌቴ ይባላለሁ ከኢትዮጵያ አዲስ አበባ። ማን ነው ስምህ? የኔ ቢለው ትክክለኛ ስምህ ነው? በጣም ደስ ይላል። የአማራ ስም ነው። አንቺም አማራ ግን ስምህ ነው? እያሾፍክ መስሎኝ ነበረ። ኧረ ስሜ ነው የኔ ቢለው ጌቴ። እሺ እንኳን ደህና መጣክ። የት ነው የምትኖረው? አዲስ አበባ። እስቲ አስተዋውቀን፣ ራስህን አስተዋውቀን። እኔ ቀጠን ያልኩ ረዘም ያልኩ ነኝ። መልኬ ብዙም ቆንጆ ባይሆንም ጥሩ ነው ለራሴ። ግን እኔ የምፈልገው ምንም አይነት ሱስ የለብኝም። ከምንም አይነት ከመጠጥ ብቻ ነው የምፈልገው። 7 ሰዓት ላይ አንድ ስኒ ቡና ፈልጋለሁ። የቡና ሱስ አለብህ? በቃ ይችን ቡና ብቻ ነው፣ ሌላ ነገር የለብኝም። እግዚአብሔር ይመስገን ከምንም ሱስ ነፃ ነኝ። እሺ ገንዘብ ያላት ሳይሆን ፍቅር ያላት፣ መልክ ያላት ሳይሆን ጸባይ ያላት። የኔ ቢለው እድሜክ ስንት ነው? ማክሲማም ሳይሆን ትክክለኛውን የምነግርሽ 29 አካባቢ ደርሻለሁ። አይ ማክሲመም ሚኒመም አለው እንደ እድሜ ነው። ትክክለኛው አይ እኮ ትክክለኛውን ነው የምነግርሽ። 29 ዓመቴ ነው። እሺ 29 ዓመትክ ነው። አዲስ አበባ ነው የምትኖረው? እሺ ቀጥል። እና ለትዳር ታማኝና ለትዳር ጥሩ ሰው፣ ገንዘብ ያላት ሳይሆን ፍቅር ያላት፣ መልክ ያላት ሳይሆን ጸባይ ያላት፣ ግን እግሯ ሸፋፋ እንዳይሆን። የእግር አድናቂ ነህ? እግር በጣም የሴት ልጅ የሚወድላት ባህሪ ነገሯ ሁሉ ነገር እግሯ ብቻ ነው። እሺ ሌላስ? በቃ ከዛ ውጭ ሌላ ምንም አልፈልግም። እድሜዋ፣ ሃይማኖቷ በጣም መተኮር ያለበት ነገር ሃይማኖት መስለኛል። መቼም የኦርቶዶክስ እምነት ተከታይ ካልሆነች ይቅርብኝ። ኦኬ ሃይማኖቷ እንዳንተ ኦርቶዶክስ መሆን አለባት። ያው የወለደች ትሁንም ያልወለደች
ትሁንም እኔ ችግር የለውም ብቻ ታማኝ ግን የፍቅር ሰው ነው። እንትኗ መልኳ ፉንጋ ሆና እግሯ ቢያምርስ ማለት ነገርኩሽ እኮ ከአንገት እኔ በላይ ከመልኳ ማታምር ሆና እግሯ ብቻ ቆንጆ ቢሆን አይ ያው አፍንጫ ጎራዳ እንድትሆን አልፈልግም፣ ግን ያ የእግዚአብሔር ስጦታ ስለሆነ ችግር የለውም። እኔ በማንኛውም ግን እግሯ ሸፋፋ እንደሆነ አልፈልግም ጎራዶች እኮ ያምራሉ። ቆንጆ ነው እኮ ብዬ ነው እኮ እኔም ብዬ ነው። ቱቱ ምን አለ መሰለሽ አንዳንድ ውበታቸውን የሚደብቀው ምንድነው ታውቂያለሽ? እግራቸው ነው። እግራቸው ከዞረ እውነቴን ነው የምነግርሽ። የኔ ውበት ማን ነች? እሷ ነች። ከኋላ እኔና እሷ ስንሄድ ጎን ለጎን ሆነን አንሄድም። ሁሉ ጊዜ አንድ ቀን ከኋላ ልትሆን ትችላለች። ከኋላ ሆኖ ደግሞ ከሷ በኋላ ሌላ ሰው ሲያያት ዋ እቺን ምን ብሎ ነው ያገባት ምናምን ተብዬ የምሰደብ እኔ ነኝ እንጂ እሷ አይደለች የምትሰደበው። እቺ ሸፋፋ ነች ምናምን ብሎ ሰው አይሰድባትም። ይቺ ሚስቱ ነች ምኑን እንትን ያገባት የሚባል እኔ ነኝ የምወቀስ። እኔም እንደሷ ሸፋፋ ከሆንኩ ደግሞ እሷ ቆንጆ ሆና ሸፋፋ ከሆንኩ ደግሞ አንተ ግን አቋምህ እንዴት ነው? እግርህ እንዴት ነው? የሰውነትህ አቋምህ እንዴት ነው? ፊዚካሊ ኧረ አስተማማኝ ነው። እኔ ችግር የለውም ኮማንዶ ነኝ። ችግር የለውም። ለዛ ወታደር ነው ይሉኛል እዚህ ጋር። ወታደር ነህ? አዎ አገልግያለሁ በጊዜው። አይ እንዲህ አቋም የሰጠ ነው። አዎ እዛ ስላገለግሉ አቋም ሊኖራችሁ ይገባል። አዎ እዛ ምክንያቱም እዛ ቤት የገባ ስፖርት ግዴታ ነው አይደል? ስፖርት አዘወታሪ አይደል? ኦኬ። እና እኔ ብራኬትን ኮማንዶ ነኝ። ችግር የለውም። እኔ እንደፈለኩ ስለሆነ በአቋም በሌላ ምንም ችግር የለም። እኔ ጋር ጸባይም ነው። ሁኔታስ ጥሩ የገቢ ምንጭ አለክ? ያው የገቢ ምንጭ ገና እንግዲህ በሂደት ነው። ቢያንስ ከ5 ወር በፊት ነው ከዛ የወጣሁት እና ስራ ላይ ገና ምን ልስራ የሚል እሳቤ ነው ያለኝ። እያማረጥኩ ነው ስራ ግን ለጊዜው ምሰራው አለኝ። አዎ ለጊዜው አሁን ቀለል ያለ ብር አለኝ። ቢያንስ 10 ምናምን አገኛለሁ በወር። ኦኬ እሺ ጥሩ ነው። የለኝም ከማለት ይሻላል። ቁመትክ ስንት ሴንቲሜትር ነው? እሱ መናገር ይችላል። ቁመትን እየተጠየቅክ ነው። አንድ ከ75 ኪሎ ግራም 58 56 አካባቢ እንደዛ ነው። አሁን እንዲቀንስ ይችላል ሊጨምርም ይችላል። እሺ እንደዛ ነው። ምን ይመስላል የቀድሞ ህይወት? ከዚህ ቀደም አግብተሃል፣ ትዳር ነበረክ፣ ልጅ አለክ? ባለፈው ህይወትክ ቱቱካ ያው በኳስ ሜዳ ገብተሽ መቼም ኳስ አርሰናል ከፒኤስጂ እንደነበረው ጨዋታ 1-0 አይደል ያለቀ? እሺ እንደዛ ነው። 1-0 ነው። 1-0 ነው። እና እንደዛ ስለሆነ በኳስ ሜዳ አጋጣሚ ኳስ ጨዋታ ሜዳው መቼም ገብተሽ ያው አንድ እንደዚህ ሲባል በድንገት ያው አለ አንድ ልጅ ብዬ ነው። እሺ እግዚአብሔር ይመስገን። እሱን ይባርክልህ ያሳድግልህ። አዎ ያንን ነው። እና እኔ ጋር ለሚኖረው በረከት ነው። ግን ምን አለ መሰለህ አንዳንድ ሰው ሳያቅ ገብቶ በኋላ ችግር እንዳይፈጠርበት ብዬ ነው። ልጅ አላችሁ ወይ ብዬ የምጠይቀው። የሚፈልጋለ የማይፈልጋለ ሰው በምርጫችሁ እንድትሄዱ ነው። አይ እኔ እንደዛ ነገር እኔም ዋሽቶ ከመኖር ዋሽቶ ማስታረቅ ደስ ይለኛል። በቃ ይቅና። የምትለው ነገር አለ? ያልጠየኩት ነገር አለ? በቃ ሌላ ምንም የለኝም። እኔ በማንኛውም ብቻ ታማኝ ብቻ ነው የምፈልገው። ገንዘብ ኖራት አኖራት አይደለም፣ ገንዘቧን ሳይሆን ፍቅሯን፣ መልኳን ሳይሆን ጸባዋን። ከኢትዮጵያ ነው ከኢትዮጵያ ውጪ ማንኛውም ይሁን እኔ ምን አገባኝ። እኔ ለቁም ነገር ለትዳር እስከሆነ ድረስ ለትዳር የምትሆን ብቻ ነው የምፈልገው። ኦኬ እሺ በቃ በዛ ነው። እንዳንተ ከዚህ ቀደም በቀድሞ ህይወቷ ልጅ ወልዳ ያለች ትዳር ይዛ የፈታች እድል ትሰጣለህ? ግድ አይደለ? ምን ችግር አለ? ወለደች አልወለደች አይደለም፣ ፍላጎት ነው ግዴታ። ነይ ልንገርሽማ ቱቱካ ምን አለ መሰለሽ፣ የሷ ልጅ ማለት የኔ ልጅ ነው፣ የኔ ልጅ ማለት ደግሞ የሷ ልጅ ነው። ለኔ የጀርባ አጥንት አይሆነኝም እሱ የሷ ልጅ? እስኪ ንገሪኝ። አይደለም እኔ ልነግርህ አልችልም። እኔ አመለካከቴ ሌላ ነው። አንዳንድ ሰው ሁሉም ሰው የተለየ አመለካከት ነው ያለው። እሱ ያንተ ነው። አንዳንዱ ይቀበላል፣ አንዳንዱ አቅም አይፈቅድም ነው በዜሮ ነው መነሳት የሚፈልገው ይላል። ሐሳባችሁን ብቻ እዚህ ጋር መናገር ነው የምትፈልጉትን ነገር። አስተያየት በእናንተ ፍላጎት ላይ። አይ እኔ እውነታውን የምነግርሽ ነገር ምን አለ መሰለሽ፣ የሷ ልጅ ማለት የኔ ልጅ ነው። የኔ ልጅ ምንድነው የጀርባ አጥንቴ ነው። የሷ ልጅ የኔ ልጅ ማለት ደግሞ የሷ የጀርባ አጥንት እንዲሆናት ብቻ ነው እንጂ ሌላ እንደዚህ ነው ይሄ ያንቺ ልጅ ይሄ የኔ ልጅ ምናምን የሚል ሰው አልወድም። በህይወት ዘመኔ ገብርኤልን ነው የምነግርሽ።
ኦኬ ልጅ ማለት አደራ ማለት ነው። አሁን ልጇን የእሷን ልጅ ለኔ አደራ ብትሰጠኝ አደራ ማለት የወለድሽው ልጅ መካድ ማለት ነው። አደራ በጣም በመጽሐፍ ቅዱስም በጣም ትልቅና ትልቅ ነው፣ ወንጀል ነው። እና እንደዛ ነገሮች ስላሉ አሪፍ ነው፣ ደስ ይላል። እግዚአብሔር እንግዲህ የሚያስፈልግህን ይስጥህ፣ ይቅናህ። ከ10 በላይ ሴቶች ፎሎ አድርገውሃል። ፎሎ ባክ ትመልስላቸውና ታወራቸዋለህ። ከተሳካ ከአንተ ጋር የምትሄድ ከሆነ ትቀጥላለህ፣ ካልሆነ ደግሞ ሌላ ጊዜ እንፈልጋለን። ኦኬ ቱቱካሽ ቴንክ ዩ አመሰግናለሁ። እሺ እግዚአብሔር ያሳካልህ። እሺ አሜን አሜን። እሺ ቻው እህቴ። መቀመጥ ትችላለህ ከፈለክ። አይ ችግር የለውም ይወርዳሉ፣ ችግር የለውም። እሺ ሪቺ እንኳን ደህና መፈለግ። አይ ችግር የለውም ይወርዳሉ፣ ችግር የለውም። ፋሲል ሙዚቃ እየገባ ትከፍትብናለህ፣ ከፍተህ ታወራለህ። ፕሊዝ አትምጣልሽ። ልክሪቶስ አለልሽ የኔ ውድ። ሁሉ ሰላም፣ ሁሉ መልካም የኔ እናት። እሺ ላኩ አምሮብሻል ዛሬ። ቴንክ ዩ የኔ ማር። እንዴት ነሽ አንቺ? ደህና ነኝ ይመስገን። ሁሉ ሰላም። ሴት አስገቢ። ኦኬ ግን እኮ የለኝም፣ በዚህ እንትን ስልጣን የለኝም። አዲስ ነው እንደ ይሄኛው አካውንት? ኦኬ ቆይ ልስጥሽ። እሺ ገብተካል ወንድሜ፣ እንኳን ደህና መጣ። ሰላም ላንተ ይሁን። ኬት ነው? ራስክን አስተዋውቀን ዘሌ። እኔ ነው አለ ቱቱዬ። እንዴት ነህ ዘሌ? እሺ እንዴት ነው? ዘላብ እባላለሁ ከአዲስ አበባ። እሺ እንኳን ደህና ቆያችሁኝ። 35 ዓመቴ ነው። አካውንታንት ነኝ። የራሴን ስራ ነው የምሰራው። የአዲስ አበባ ልጅ ነኝ። አዲስ አበባ ነው ተወልጄ ያደኩት። የራሴ ቤት አለኝ። አትጥቀስ፣ እንደሱ ባትጠቅስ ጥሩ ነው አይደል? ኦኬ ሶሪ። የራሴ ቤት አለኝ፣ ይሄን ነው የምሰራው፣ ደሞዝ አገኛለሁ ምናምን ባትሉ የተሻለ ነው። እሺ ገቢ ምናምን ባይጠቅስ ጥሩ ነው። እሺ ጥሩ። ስለዚህ ሌላ ምን ልንገርሽ? ሌላ ሜትር ከ70 69 ኪሎ አካባቢ በቅርቡ በቀደም ተመዝኜ። ሌላ ምን ልንገርሽ? ኪሎ 79 ነው ወይስ ቁመት ነው? ኖ ሜትር ከ69 ያልኩሽ። አዎ ሜትር ከ69 ቁመትክ ሜትር ከ69 ክብደትክ 79? yes ነው ወይ አይደለም? ስንት ነበር አንቺ? ብቻ እንትን ነኝ፣ መካከለኛ ነኝ። ፎቶዎች በኋላ ትመዛዘነ እሱ። እኔ የምልህ በኋላ ብትኖሩ አዲስ አበባ ነው። ሃይማኖትክ ምንድን ነው? የምን እምነት ተከታይ ነህ? ኦርቶዶክስ ክርስቲያን። yes በቀድሞ ህይወትክ ወልደሃል? ምን ይመስላል የቀድሞ? ምንም ነገር ማለት እንትን እንዲሁ ዝም ብሎ እንትን ማለት ነው እንጂ ምንም አልወለድኩም፣ አላገባውም። አም ሲንግል። ኦኬ የፍቅር ህይወት ነበረክ? የፍቅር ህይወትማ ይኖራል፣ ትሞክሪያለሽ፣ ፌል ያደርጋል ምናምን እንደዚህ እንጂ ሌላ ምንም ነገር የለም። ኦኬ ያው ቤት ማስተዳደር የሚችል የገቢ ምንጭ አለክ? አዎ yes አለኝ። እሺ የራሴን ስራ ነው የምሰራው ነው በቃ እንደዛ፣ የግል ስራ አካውንታንት ነኝ። ሌላ ምን ይወራል? ቆይ እስቲ ፕራይቬት ነው አካውንት? yes አዎ። ለምን እዚህ ጋር ማለት ፎሎ ብናየው ደስ ይለናል። እዚህ ጋር ስትመጡ ምን ያህል ሰው ፎሎ እንዳረጋችሁ ብናይ ደስ ይለናል። ስራችን እየሰራ ነው አይደለም የሚለውም ግን አንተም ከወጣህ በኋላ መመለስ ትችላለህ ይመስለኛል። ምን ላድርግ እስቲ? እኔ ምን ተጠቅም ያለቅ ለመጀመሪያ ጊዜ ዛሬ ላይቭ ስገባ እንደዚህ የሚፈልጉ ሴቶች ፎሎ ያደርጉሃል። ከዛም ነው የምትመልሰው። እዚህ ጋር እኔ አሁን አንድ ባንድ አላገናኝም። ለምን ሰዓት ይፈጅብኛል፣ በጣም ረጅም ሰዓት። ሌሎች ደግሞ እድል አያገኙም። ኦኬ ስለዚህ እኔ ምን ላድርግ? ስትወጣ መልስላቸው፣ ፎሎ ባክ አድርግና ከተናገራችሁ በኋላ ዝም አትበሏቸው፣ በስነ ስርዓት አናግሯቸው። እኔ ከመጣልኝ ሁሉንም ቼክ አደርጋቸዋለሁ፣ አወራቸዋለሁ፣ ችግር የለብኝ። እሺ ኬት ነው የምትፈልገው አንተ? የትዳር አጋር ማግኘት የምትፈልገው? እኔ ኬት ነው ግን የከተማ ልጅ ነኝ፣ ገብቶሻል? ከተማ ነው ተወልጄ ያደኩት። ስለዚህ
ከተማ ያደገ ሰው ቢሆን ከኔ ጋር ለመግባባት ነው ገብቶሻል ሰው ከሚመስለው ጋር ነው እና ከተማ የሆነ ሰው ቢሆን አገር ውስጥም ሆነ ውጪ ችግር የለብኝም ግን ሃይማኖትና እድሜ ግድ ነው በእድሜ በሃይማኖት ማች ማድረግ አለብሽ ስንት ዓመት ላይ እኔ አሁን 35 ዓመቴ ነው አንተ 35 እሷ ስንት ዓመት ላይ ትሆን ከኔ በታች ብትሆን ጥሩ ነው ሴት ስትበልጥሽ ጥሩ ከኔ በታች ግን ከኔ በታች ስልሽ 30 ዓመቷ ቢሆን 31 ዓመቷ ቢሆን 28 ብትሆን ናይስ እንደዛ ቢሆን ጥሩ ነው ሌላ ቀይ ከተማ ልጅ ብትሆን ምናምን ደግሞ ሞር እንግባባለን ገባሽ ሰው ከሚመስለው ጋር ሲሆን አሪፍ ነው ሌላ እምነት ነው እምነት ደግሞ ግድ ነው ሌላ ምንድነው ሌላ እኔ ተመረያለሁ ስለዚህ ትንሽ ያለሽ ብትሆን ጥሩ ነው ካልሆነም እኔ ዲግሪ ተያዝ ምናምን ሳይሆን አለ አይደለ የሆነ እዛው ከሀገር ቤት ብቻ ነው የምትፈልገው ሶሪ ቱቱዬ ኧረ አይደለም ከውጭም ቢሆን ችግር የለውም እንዴ ኦኬ ከውጭ ሙድ እየያዘ መሰላችሁ ሙድ እየያዘ ነው እያሉክ ነው ነው አይደለም እኔ ኳስ አይቼ በጣም ተበሳጭቼ ምናምን አሁን ትናንት ሳይሽ ነው ዛሬ በቃ እሷን እንዲያልኩ በቃ እና ምንም አይም ሲሪየስ በጣም እና ትክክለኛ ትዳር ፈላጊ ነኝ ማርያምን ነው የምልሽ በቃ እግዚአብሔርን የቀለድኩ አይደለም አመንኩ ማርያምን ስላልክ አመኛለሁ ማርያምን እግዚአብሔርን እንዴ አይም ሲሪየስ እና ውጭም ቢሆን ግን የውጭው ነገር ምንድነው የርቀት ነገር ምን እንዴት እንደሚሆን አላውቅም ግን እግዚአብሔር የሚያመጣው ነገር አይታወቅም ስለዚህ ከየትም ይሁን ግን ከኔ ጋር የምትግባባ ብቻ ማች ምናረክ ሰው ካለ በቃ እንቀራረብና እናወራና ከዛ ወር ያለው ነገር አይታወቅም ያ እኮ አይ ማለት ከየትኛው ሀገር ቢሆን የላክ ትቀበላለህ ለማለት ኦርስ በጣም አዎ ከየትም ቢሆን ችግር የለም እዚህ ጋር ኮሜንት ላይ ከውጪ ከሆነ ያልተማረችም ቢሆን ይላል መሰደር ትፈልጋለህ ከሀገር ያልተማረች እኮ ይኸውልሽ ነው ወይ እንደዛ ማለት ያለው ያልተማረች ሳይሆን እኔ የሷ ወረቀት ምን ይሰራልኛል እኔ ግን እንዴ ማህይም በአሁን ሰዓት የለም መቼስ አይደል እንዴ የከተማ ልጅ ሆኖ ፊደል ያልቆጠረ የለም ያንን ነው እንጂ እኔ ራሴን ምን ትያርኩ አይደለም ሲጀምር ማውራትም አልነበረብኝ መሰለኝ ስለ ትምህርት መሰለኝ መብትክ ነው ችግር የለም አንተ ነህ እኮ ቤትን የምትመራው አንተ ነህ ቤት አይ አይደለም አስፈላጊ ማለት ነው ኮሜንት ሐሳብ መስጠት አለባቸው እኛ አናግድም ምክንያቱም እንዴ በእነሱ ነው እኮ ስንቱ የተጋባው በኮሜንት አይደለም ልሽ ልክ አይደለም እኔ ነኝ የተሳሳትኩት ማለት ነው ልክ ትምህርቱ የሚለው አልተሳሳትክም ምንም ችግር የለም አንዳንድ ሰው ከዚህ ሰው ጋር ነው መግባባው ብሎ ካመነ ጎሄድ ምንም ችግር የለም አይጭነቀ የኳሱ ነገር ይሆናል እያበሳጨ ያለው እንጂ እሱ አያበሳጭም እሺ ግን ያስጠላው ፕራይቬት ነህ አሁን ስንት ሰው ፎሎ እንዳደረገ ማየት አንችልም ግን ያንተን መስፈርት እንግዲህ የምታሟላ ሴት ካለች ፎሎ እያደረጋችሁ ተጋቡ ማለት ነው መልካም እድል አይደለ ቱትሻ አው ተጋቡ ሲሳካልህ ናና ሪኩዌስት ልከቱቱካ እስከምታገባ ኢቭን እንዳትጠብቅ ልክ ግንኙነት ስትጀምር ማውራት ስትጀምር መታችሁ አሳውቁን እየጠፋችሁ ልምትሉና 6 ወር ላይ ልክስ እኔ ትናንትና ይኸውልሽ ሙሉ ሳይሽ ነበር እስከ ለሊቱ 9 ሰዓት ምናምን ሳይሽ ነበር ትናንትና ሳይሽ ነበር በቃ ዝም ብዬ እንትን አልነበሩች ትናንትና ማንሽ አዎ አይተከናል ልክ ነህ ፋኑ ምናምን የምታስቅ ልጅ እሷን እያየሁ እየሳኩ ነበረ ማን ፋኑ የምትባል ልጅ ሆንች አሜሪካ ያለች እና የሁለቱን ዲያሎግ እያየሁ አንድ ጀርመን አንድ አሜሪካ ያለች ምናምን በቃ እያየሁ እዛ ዛሬ ዲጄ ነበሩ ልክ ነህ የሳው እና እያየኋቸው እየሳኩ እኔማ ነገ ቆይ ምናምን አልኩና ከዛ ኳሱናውን ለመርሳት እስቲ ቆይ አለሽ ብዬ ሳይ አለሽ በቃ እስቲ ዛሬ ልሞክር አልኩና ዛሬ ነው ለመጀመሪያ ጊዜ ጠየቅኩት በቃ ይቅና እግዚአብሔር የሚያስፈልግህን የትዳር አጋር ይስጥ ግን ቆይ ምን አይነት ሴት መልክ ምናምን እኮ እኔን ዛሬ አልጠየቅሽኝም ስጠይቂያቸው ነበር ሌሎቹ መልክ መልክ መስፈርት እኔ ቀይ ብትሆን ደስ ቀይ ቀላ ብትል ደስ ይለኛል ገባሽ አንተ ነህ እኮ መንገር ያለበት ጊዜ ቀላ ብትል ደስ ይለኛል እኔ ደግሞ ከ69 ነኝ በጣም ረጅም አይደለም ስለዚህ እሷ ደግሞ እኔ ጋር ማች የምታረግ በጣም ሂውጅ ብትሆን ገባሽ እንትና እናረግም ይሄኔ በቃ ቀላ ያለሽ ሴት ይላል አዎ በቃ ቀላ ስትል ሴት ደስ ይላል በቃ አንተ እኮ አሁን እኮ እዚህ ጋር ማምጣት ነው የቀረን እኮ ልጅቷን ያልጠየቅኩክ ነገር የለም
እሺ እና ትትዬ ይመችክ። ታች ሆነክ ደግሞ ታፕ አድርግ። ይቅና ሲሳካል መተን አረጋለሁ እነግርሻለሁ እንትኑን ውጤቱን በደንብ አሳውቅሻለሁ። እሺ እሺ ዜድ በጣም እሺ አመሰግናለሁ። እኔም ታንኪ አመሰግናለሁ። ባይ። ዊንታ ነች ሚዩታችሁን ዊንታንያ እያነሳችሁ ሃይ ባይ እንባባል። ጋይስ ገብታችሁ ሚዩት አታርጉ። እሷ ነች የምትቀድመው። ዊንታዬ ትቀጥያለሽ። ዳና ያ እሺ ውዴ ቀጥይ። እሺ ስሜ ዊንታና ይባላል። ቁመቴ ሜትር ከ75 ሰላም እንባባል። ምኖረው መጀመሪያ በሰላም ሰላምታ እንጀምር። ምንም እንዴት ነሽ? አልኳችሁም። እሺ ሰላም ከየት ነው ውዴ? ካናዳ። እሺ ከካናዳ። እሺ ዊንታ ቀጥይ። እሺ ምን ልቀጥል? ካናዳ ስትል ይው ጠብጠብ። ልጠይቅሽ አልሽኛል አይደል? ልጠይቅሽ ስላልሽኝ ነው። አይ አስተዋውቂን። ቅድም ስላቋረጥኩሽ ቅድም የጀመርሽውን ቀጥይልን፣ እኛ እናዳምጥ። እድሜ 26 ቁመቴ ሜትር ከ75 ስራ የግል ይሄን ይመስላል። ሃይማኖትሽ? ሃይማኖቴ ፕሮቴስታንት። ሃይማኖትሽ ፕሮቴስታንት። ነዋሪነትሽ ካናዳ። እሺ ለምን አስወጣችኋት? ቦስ በቃ መንቀል ሆነ አይደል ስራክ? እሺ እሷም በጣም ሲሪየስ ቀምቅማለች። በነገራችን ላይ የሆነ ተቀጥረን እንደምንሰራ አይነት ነገር ነው አክት የምታደርገው። እሺ ቀጥል እሙ። ሰላም እንዴት ናችሁ? ገና ከካናዳ ከአሜሪካ ሲባል ፎሎ 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 ቪዛ የተመታላችሁ አስመሰላችሁት። ቀጥይ የኔ እናት። ሰላም ላንቺ ይሁን። ይሰማል? ይሰማል ውዴ። ትንሽ ድምፅሽን ከፍ አድርጊ። እሺ አሁንስ? አሁን ይሰማል። እመቤቴን አንድ ሰው እዚህ ወይዬ ቦስዬ ይግባና ከካናዳ አውቃ ነው ከአሜሪካ አይደለ? አውቃ ነው። ፌክ አካውንት ነው። አይቼዋለሁ። ሲሪየስ ቀመቀመችብን ደግሞ እኮ። ያ አውቃ ፌክ አካውንት ነው። ለዛ ነው ያስወጣት ፉትሻዬ። እሺ ይገባኛል እኮ ምንም አልተቃወምኩም። እሞ ቀጢ። ድምፅሽ ኔትወርክ ነው መሰለኝ እየተቆራረጠ ነው። እሺ እሙ እባላለሁ። ይሰማል? አዎ ይሰማል። ከየት ነው እህቴ? አዲስ አበባ። አዲስ አበባ። እሺ እሙ ማናት? ራስሽን በደንብ አስተዋውቂን። ፈርተሻል? አይ አልፈራውም። ራስሽን አስታውቂ ስትይኝ ምን ልናገር ብዬ እኮ። እሺ ስሜ እሙሙ ይባላል። እሙዬ ይባላል። የምኖረው እዚህ ነው። እድሜ እንደዚህ እሙሙ አላልኩም። የምኖረው እዚህ ነው። ሃይማኖቴ ይሄ ነው። ቁመቴ እኔን ይገልጸኛል ብለሽ ባሰብሽው መልኩ እስቲ ራስሽን አስተዋውቂን። እሺ እድሜ 27 ነው። ቁመቴ ሜትር ከ66 ነው። ሜትር ከ66። ሃይማኖትሽ አንድ በአንድ ነው የምትፈልጉት? የኦርቶዶክስ እምነት ተከታይ ነሽ? እሺ የቀድሞ ህይወትሽ ምን ይመስላል? ወይዬ ወንድዬ። የቀድሞ ህይወት አግብተሻል? ወልደሻል? የፍቅር ህይወት አላገባም። የፍቅር ህይወት ይኖርሻል? ነበረሽ? ይኖርሻል ሳይሆን ይኖረኛል። አንቺ ነው ማለት ይኖረኛል። ኦኬ ነበረሽ የፍቅር ህይወት። አልወለድሽም? ባለ ስራ ነሽ? ተማሪ ነሽ? አይ ባለ ስራ ነኝ። እሙሙ ያልኩት እኮ ብዙ ጊዜ ሚዲያ ላይ እሙሙ ስለሚባል እመቤቴን አፌ ላይ መጣ። ታውቃለሽ? አፌ ለምዱት ነው። ምንም ማድረግ አይቻልም። አም ሶሪ ጋይስ፣ ሶሪ እሙዬ። ይሄን ነው ያጎደልኳት እኮ። እሺ የወደፊት ያንቺ የትዳር አጋር ምንድነው ማሟላት ያለበት? እስቲ ንገሪው፣ ጠይቂው። ማለት ሂጂበት። እድሜው ከ38 በላይ እስከ ስንት? ያው በላይ ሆነ። ብዙም ትልቅ አይሆን፣ ከ38 በላይ። እሺ ኦርቶዶክስ የሆነ ሌላ በቃ ያው ሌላ ምንድን ነው የራሱ ስራ ያለው
የራሱ ስራ ያለው ማለት ተቀጥሮ የማይሰራ ነው ወይስ ስራ የሚሰራ ሰው? በቃ ራሱን ማስተዳደር የሚችል ተቀጥሮ ቢሆን ማስተዳደር የሚችል ችግር። እሺ በግድ ነው ግን እመቤት የምታወራው። ቶሎ ቶሎ አውሪ እሺ። እዚህ ጋር በጣም የሚጠብቁን ብዙ ሰዎች አሉ። በቃ ጨረስኩሽ። ደግሞ ያ ቶሎ ቶሎ አውሪና መስፈርትሽን ለአንድ ሰው እስከ 15 ደቂቃ ነው፣ ከዛ የበለጠ አይሰጥም። ሶሪ ጋይስ ሀሜት ቢሆን እኮ አንደኛ ናችሁ እኮ። 3 ሰው ተልሶበት ነበር ይሄኔ በዚህ ደቂቃ። እሺ እሙ ወይ ጨረስኳ። እሺ እኔ እመቤት ጨረሽ? የምትጨምሪው የምትቀንሺው ነገር የለም? አይ በቃ እሺ ቀጥሉ። ማን ነው ተረኛ? በቪዲዮ ትውጣ እሷ የተለየች ናት። በቪዲዮ ምን ትሽኮረመሙት ነገር በኢየሱስ። ሶናይ ነው የሚቀድመው መሰለኝ። ሶናይ ወልካም። ጭራሽ ሚዩት አድርጎ እሱ እየሞቀን ነው። እባክሽ እንኳን ሊያወራ ማን ነው ይሄኛው? መስዲት ቀዮ ቀጢ ቴክ ይላል። እሺ እኔ ልሂድበት ወይስ? ሂጂበት ማሪ። እንዴት ነሽ? አለሁ ሰላም ብያለሁ ሁላችሁንም። ከዚህ ቀደም ተገናኝተን ነበር አይደል ውዴ? ኖ እሺ እሺ ቀጢ። ስሜ ያካዮ ነው፣ ኢትዮጵያ ነው የምኖረው አዳማ። እኔ ደሃ ወንድ ነው የምፈልገው። እድሜ 27። ለምን ደሃ ወንድ? ምክንያትሽ ምንድን ነው? እኔ እንጃ ደሃ ወንድ ነው የምፈልገው። እኔ እንዲጠግብብኝ አልፈልግም። እኔ እንዳኖረው ነው የምፈልገው። ደሃ ወንድ ነው የምፈልገው። ምርጫዬ ግን ቆንጆ መሆን አለበት። እድሜ ከ37 የሀብታም ቆንጆ የለም ብለሽ ነው? ሀብታሞች ብዙ ጊዜ መልካቸው ተጠፉ ናቸው። እንደዛ ሳይሆን ይጠግባሉ፣ የሆነ እንትን ካሉ ይጠግባሉ። እና እኔ ያለው ወንድ አልፈልግም፣ ደሃ ወንድ ነው። እሺ በህይወት ሂደት ላይ ቢቀየርስ? ሀብታም ብትሆኑስ? እኮ እኔ ጋር ከገባ በኋላ ችግር የለውም፣ አብረን ሰርተን ያው እኔ ያለኝ ችግር የለውም፣ ያው አኖረዋለሁ። ግን ያው ይሰራል፣ መጥቶ እኮ እኔ ጋር ይሰራል። እኔ ጋር ከሆነ እንትን ያለው ያገኘው ይሄን ያህል አናቴ ላይ አይወጣም ብዬ አስባለሁ። እሺ የገቢ ምንጫችሁን ግን እዚህ ጋር መናገር አይቻልም። ምክንያቱም እውነተኛም ሰው እንደሚመጣው አጭበርባሪም ይመጣል። ብዙ ጊዜ እየነገርን ነው ለደህንነታችሁ ይባላል። እሺ አንቺ ጥሩ የገቢ ምንጭ አለሽ፣ እሱ ግን ካንቺ በላይ እንዲሆን ነው ማትፈልጊ ወይስ ደሃ መሆን ነው ያለበት? ደሃ መሆን አለበት፣ ምንም አይኖረው፣ ግን ቆንጆ መሆን አለበት። በጣም ቆንጆ መሆን አለበት። ደሃ መናጢ ችግር የለውም። አንቺ ነው ልታስተዳድሪ የምትፈልጊው? ያ እኔ ነኝ የማስተዳድረው፣ ችግር የለውም። ከዛ ይሰራል፣ ከኔ ጋር ይሰራል ማለት ነው። እኔ የምሰራውን ይሰራል። አናቴ ላይ እንዳይወጣ ነው የምፈልገው። አንቺ ግን አናቱ ላይ መውጣት ትፈልጊያለሽ? ኖ ኖ ኖ አይደለም። እወደዋለሁ። ደህና ከሆነ ጸባይ ካለው ንጉስ አድርጌ ነው የማኖረው፣ እንደውም ማለት ነው። ቃሉ ተገለበጠ ጋይስ። እሺ ቀጢ ከዮ። እሺ ኧረ ጉድ ነው ዘንድሮ። እሺ ማሬ ያ እድሜው እኔ 27 ነኝ። ከ27 እስከ 35 መሆን አለበት። ቆንጆ በቃ እኔ የምፈልገው ቁንጅናውን ነው። በቃ ንጉስ አድርጌ ነው የማኖረው፣ ልክ እንደ ቲጂ ማለት ነው። በቃ ንጉስ አድርጌ አኖረዋለሁ። ቲጂ ማናት? እቺ እንትን ምግብ ምናምን እንትን የምትለው የለችም። ማለት እንዳይፈራ ማለት እሷ አላት ብሎ መፍራት የለበትም። እንከባከበዋለሁ እንደ አባትም እንደ ወንድምም እንደ ባልም እንዳይፈራ። ይሄንን ነው የምናገረው። ማለት ይፈራል አንዳንድ ወንዶች። እሺ መልኩ ቆንጆ አይደል? መልኩ ቆንጆ፣ ቀይ፣ ጸይም፣ ረጅም፣ አጭር፣ ወፍራም ምንድን ነው ያንቺ መሆን ማሟላት ያለው ፊዚካሉ? እኔ ቀይ ቢሆን ደስ ይለኛል። ቀይም ካልሆነ ያው ጸይም ችግር የለውም። ረዘም ያለ ቢሆንልኝ ደስ ይለኛል። አጭር እንዳልወድም ሶሪ። ረዘም ያለ ቆንጆ በቃ ሰው ፊት የማቀርበው ቤተሰቦቼ ፊት የማቀርበው ማለት እኔ ብዙውን ጊዜ ቤተሰቦቼ ምን ይላሉ መሰለሽ ትቱዬ ስትወልጂ የሚሳብ ልጅ መውለድ አለብሽ ነው የሚሉኝ። የምሬ ነው። እንደዛ እያሉኝ ስላሳደጉኝ እኔም ቆንጆ ነኝ፣ እሱም ቆንጆ መሆን አለበት። ሌላው ጣጣ የለውም። ይሰራል፣ እኔ ጋር ከመጣ ይሰራል። እኔ የምሰራውን ሰርቶ እንኖራለን። እሺ ድሃ ወንዶች እድሜያቸው እስከ ስንት ውዴ? ከ27 እስከ 35 ከ27 እስከ 35 ዓመት ያለክ
ግን ድሃ መሆን አለብህ። ካለ ካሁንም ሀብታምም እሷን ከወደድካት ውርስም ቢሆን ስጥና እና የለኝም ብለህ ምንም ማድረግ አይቻልም። ወይኔ ኢየሱስ ኮገስ ያ አዳማ ነው ያለሁት። በቃ ፎሎ ያርጉኝ። አይቼ ደግሞ ካገኘው መጥቼ መሰክራለሁ። ምስክር ሰጣለሁ። አብሬው እመጣለሁ። በእርግጠኝነት ታገኛለሽ። ስንት ሰው ፎሎ እንዳደረገሽ አታይም? ይሄ ሁሉ ሰው ድሃ አለ ማለት ነው። እኔ ግን ጥያቄ ነበረኝ ቱቱሻ ለዚች ለካዩ ጠይቀሽ ለካዩ በሳምንት ስንት ጊዜ ነው የአልጋ ላይ ጨዋታ የምትፈልጊው? ኖ ተው የአልጋ ጨዋታ አይደለም ሰውየው። እኔ ቁም ነገር ነው እያወራሁ ያለሁት አይደለም። እንደዚህ አይነት ወሬ ጨዋታ ሳይሆን እኔ በተፈጥሮዬ ቆንጆ ወንድ ፈልጋለሁኝ። ሀብታም ወንድ ደግሞ ያው ጥጋበኞች ናቸው በብዛት። እኔን ቁጭ አድርጎኝ ላይ ቺት እንዲያደርግ አልፈልግም፣ አልፈቅድለትም። ሶ እኔ ጋር ከመጣ አብረን እየሰራን እኔ የምሰራውን ይሰራል። ከዛ አኖረዋለሁ። እንዴት እንደማኖረው መጥቶ ራሱ እንዲመሰክር ነው የማደርገው። ቱቱ ጋር ማለት ነው። ማሬ ግን ድሃ ቺት አያደርግም ብለሽ ታስቢያለሽ? ማለት አያደርግም ሳይሆን እኔ እንጃ በማየው ነገር ተነስቼ ነው ማለት በሰው ላይ ነው የምትማሪው አይደለ? አንዳንድ ጊዜ ለራስሽ እስኪደርስ አይደለም። እና በብዛት ሀብታም ወንዶች በጣም ቺተሮች ናቸው። ሚስታቸውን ቤት አስቀምጠው ክብር አይሰጧትም። ሰው ያ ነገር እንዲሆን አልፈልግም ብዬ ነው የማስበው። አላውቅም እንግዲህ ብቻ ምንም ይሁን እኔ ሀብታም ወንድ አልፈልግም። ደሃ ነው የምፈልገው። ባይሰራ ችግር የለውም። አርፎ ከአንቺ ጋር ዝም ብሎ ቁጭ ይበል። ባይሰራ ችግር የለውም። ለምን ይመጣል? እኔ የምሰራውን ይሰራል። ባዶ እጁን ይምጣ። አንቺ የምትሰሪውን ስራ ካልወደደስ? ለምንድን ነው የማይወደው? ካልወደደው ስራውን ካልወደደው እሱ የሚፈልገው ወዶ ይግባበታል። ለዛ ነው እኮ መስፈርት የምትናገረው። እኔ የምሰራውን ስራ ወዶ እኮ ነው። አሁን እዚህ ጋር እኮ ወደው ነው ፎሎ እያደረጓት ያሉት። ይሄው 100 ምናምን ሰው ፎሎ አድርጓታል። ወደው ነው ሰምተዋል። እኔ ድሃ ወንድ ነው የምፈልገው፣ የምሰራውን ስራ ይሰራል። ወደ ገባበት አምነ ወደ ፈቅደ ነው እየገባህ ያለው። ገባህ አይደለ? አልሰራም ካለ ያው እንግዲህ ወዶ ነው የገባው፣ ይባረራል። አይ የምፈልገውን ስራ ብሰራስ? እኔ አሁን ገብቼ እሷ ጋር የምፈልገውን ስራ ብሰራት የእሷ ስራ ደስ ይላል። ሰውየው እኮ ደሃ ነው ሲጀመር የሚመጣው አይደል እንዴ? ቦስ ከዜሮ ነው በቃ ማንሳት የምትፈልጊው። በቃ ብቻ ቆንጆ ብቻ ይሆነልኝ። ያ ሎተሪ ነው እየተባለ የምትጨምሪው ነገር አለ። ከዚህ ቀደም አንቺ እንዳልሽው አይነት ሆኖ ትዳር ያለው ያገባ የፈታ አይ እኔ አልገጠመኝም፣ ግን በቃ እኔ ውስጤ የነበረው ከልጅነቴም ጀምሮ ያ ስለነበረ መሰለኝ እንደዛ መሰለኝ። እንዴ ምንም ገጥሞኝ አያውቅም። በሰው ላይ የማየው ነገር ስላለ ነው ይመጣ ማለት እኔ ይሄንን መስራት ፈልጋለሁ ካለ የሚፈልገውን ነገር እከፍተለታለሁ፣ መስራት ይችላል ማለት ነው። እሺ የምን እምነት ተከታይ ነሽ? አም ሶሪ ሃይማኖት ጠይቋት እየተባልኩ ነው። እኔ ሙስሊም ነኝ። ሙስሊም ነኝ መሆን አለበት። ስለዚህ እምነቱ ምን መሆን አለበት? ሙስሊም ቢሆን ደስ ይለኛል። ካልሆነም ያው እንኖራለን ብዬ አስባለሁ። ኦርቶዶክስ ጴንጤ አልፈልግም። እምነት አያጣላንም። ከሆንክ ሙስሊም አንደኛ፣ ካልሆነ ደግሞ ኦርቶዶክስም ቢሆን ተስማምተን እንኖራለን ብላለች። ካዩ መልካም እድል ይሁንልሽ። መጨመር ፈልጊው ነገር ካለ ጨምሪ። በቃ ይሄው ነው። ከተገኘ እመጣለሁ። አንቺ ጋር ነው መጥቼ እንትን የምለውና አመሰግናለሁ። ቱቱዬ እንዴ ከተገኘ ይሄ ሁሉ ሰው ፎሎ እያደረገሽ እኮ ነው። ከዚህ ውስጥ አንድ ድሃ ይጠፋል? ድሃ በበዛበት ዘመን እኔ ቆንጆ ነው የምፈልገው። ቱቱዬ ድሃማ አለ ሞልቷል። ቆንጆ ፌክ አካውንት ምንድነው? ሴቶች ግን ፎሎ ያደረጋችኋት አልገባኝም። ለማንኛውም ከተሳካ እመጣለሁ። በዚህ ነው ለማጋባ ነው። እሺ መልካም እድል ይሁንልሽ የኔ ውድ። አሜን። ባይ ታስወጫት ራስ ወጣችን። ይሄ ለምን አስወጣታለሁ? ተናገረች እኮ የምትፈልገው መልክቷን ከተናገረች በኋላ ምን ዋጋ አለውም ባስወጣት ባላስወጣት። ፍላጎቷ ነው። ወዳችሁ ግቡበት። ደሃ ስትባሉ አቤት ካላችሁ ሄዶ 100 ምናምን ሰው ነው 200 ሰው ኦልሞስት ሊያረጋት ነበር እኮ ፎሎ ሊያረጋት ነበረ። ቆንጆ ነኝ ብላለች። እኔ እሺ ሳሚ ወጣ ጭራሽ 145 ያ ቱጂ ታብታብ እንትን እየተቆራርጠ ነው መሰለኝ። ቆንጆ ናት እየተባለችው ቆንጆ ነኝ ብላለች። ድብና አርጋ እኔ ቆንጆ ነኝ ያለችው። ጋይስ እየተቆራረጠ ነው እንዴ? ያ ታብታብ አድርጉ ጋይስ። እኔ ግን ደሃ መብዛቱን አየን ጋይስ። እንዴ በስማ ግን ወንድ ልጅ እንደ ወንድ ሲሆን ነው ደስ የሚለው። የእውነት ማለት
ከባድ ነው። እኔ እንጃ እንደዚህ ተመርጠህ ድሃ ምናምን ተብለ ገብተህ በኋላ ግዞት በል በቃ። አሁን አንተ እዚህ ቤት ገብተህ የምትገዛ ነህ። ና ስትልህ አቤት፣ ሂድ ስትልህ ወዴት እያልክ ነው? ጠብር ግፍ እያልክ የምትኖረው። ክብር ከምንም በላይ እኔ እንጃ ከምንም በላይ ክብር። እውነቴን ነው የምላችሁ። ወንድ ልጅ ወንድ ሲሆን ነው በቤቱ ደስ የሚለው። ሴት ተነስ ማለት ሳይሆን እንዲህ ታስበህ ከገባ ካንተ በቃት ትረገጣለህ። ድህነት ይሻልሃል ባትበላስ፣ ባትበላ ባትጠጣ። ከስርም እያሉ ነበረ ድህነት ይሻለኛል። መቤቴን ድህነት በምን ጣሙ ብቻ አላወቃችሁም። የወሸላ ችግር ነው ያለባት። ተው እንደዚህ አይነት ቃላት ትናገሩሽ። ግን ምን ያህል ሰው ፎሎ እንዳደረገ እዩ። የምታመልጡ ይመስላችኋል? ዳይፐር ዳይፐርማ ይቀይራል። ለምን እንደማይቀይረው ትክክለኛ ባል ኖርማል ሆኖ ዳይፐር መቀየር ብርቅ ነው እንዴ? ዳይፐር መቀየር እናንተ ደግሞ ለልጅ ዳይፐር መቀየር ምን ችግር አለው? ኖርማል ነው። ክብር ነው እኮ ወልደህ ዳይፐር መቀየር። ስንት ማን ነው ግን ወሸላ ያለው? ያልተገረዘ መሆን አለበት። ምን ሆነህ ነው አንተ ደግሞ ስለ ወሸላ ታወራለህ? ሰው ስለ ወሸላ አወራችሁ። አረጭ ምንድን ነው? ምን ያለበት ምን አይችልም። እሺ አንተ ቪዲዮ ከፍተህ ወጣህ እኮ መሲ። ቀጥይ መሲ የኔ ቆንጆ ብለስ እንዴት ነሽ ማሪ? ኦፍ ኮርስ የተጣላህ ቀንማ ትሰደብበታለህ። በቃ ነገርኳችሁ። ወንድ ልጅ ወንድ ነው መሆን ያለበት። ደሃም ይሁን ወንድ ካልሆነ ምን ዋጋ አለው? መሲ ሚዩት ነሽ? እያወራች ነው እንዴ? እስቲ አንድ ሴት አስገቢ። እሺ ላስገባ ሴት። ሚዩት አታርጉ። እሺ ጋር ስትገቡ ለማውራት ለመጋባት ሴት እኮ የለም። እንትን ነው መሰለኝ ቻርጀር። ሴት ከሌለ በቃ እናስገባም። እኔም ልወጣ ነው። 7:30 ነው የምወጣው። ምን ይሄ ሁሉ ወንድ ከማል አጋባችሁ ነው? እስቲ ሀና አለች። ሀና እናስገባት። እንዴት ናችሁ? ሀኒ እንዴት ነሽ? ሰላም ላንቺ ይሁን። ለእናንተም ሰላም ይሆናለሁኝ። እግዚአብሔር ይመስገን። ከየት ነው ሀኒ? ከኢትዮጵያ። እሺ ራስሽን አስተዋውቂኝ። ነቃበይ። እሺ ነቃ ብያለሁ። ሀና ነኝ ከኢትዮጵያ አዲስ አበባ ገርጂ። እሺ ሀና እድሜዋ ስንት ነው? ሃይማኖቷ፣ የቀድሞ ህይወቷ ምን ይመስላል? የምትፈልገው የትዳር አጋር፣ ማሟላት ያለበት ነገር። እኔ ኦርቶዶክስ ነኝ። So how are you? አሁን 24 ዓመቴ ነው። Yeah, it's very traffic. ማን ነው? ቦስ ነው መሰለኝ። ቦስ ነክ? ኦኬ ቆይ ሚውቱን አንስቶበት ነው ሳይቀር። እሺ ቀጥይ ሀኒ። ኦርቶዶክስ ነኝ። አሁን 24 ዓመቴ ነው። የቀድሞ ህይወት ምናምን በቃ ጀስት እንደማንም ሰው የሆነ ጓደኛ ምናምን ነበረ ነው በቃ። ከዛ በቃ ያልተጨናነቀ ያለፈ ፍቅር ታሪክ የነበረው እንደው ጀስት ለስኩል ላይፍ አይነት ነገር የነበረ ነው። ከዛ የምፈልገው ሰው ጎበዝ እንትን ፍቅር መስጠት የሚችል እቅፍ የሚያደርገኝ እና ደግሞ የስራ ሰው ይሆን። ግን ማቀፍ በጣም መቻል አለበት። በጣም ነው መታቀፍ ማለት ማቀፍ ማለት አልገባኝም። የማታ ነው የማታ ነው ዝም ብሎ? አይ አይደለም። በጣም እኔ ሀጊንግ ወዳለኝ በቃ ይሄ ያለ አይደለ ሁሌ ከስሩ ማያውጣሽ በቃ። እና አይኔን የሚያየኝ የፍቅር ሰው እንደዛ እና ግን ታታሪ ሰራተኛ መሆን አለበት። ከዛ ነው ግን አንቺ ምን ያህል አስተዋጽኦ ታደርጊያለሽ ለሱ?
እንደዛ ለመሆን ወንድ ልጅ ታውቂያለሽ አንቺ ምን ያህል አስተዋጽኦ ታረጋለሽ ባልሽ እንደዛ አይነት ወንድ እንዲሆን? በጣም እንደ ንጉስ አደርገዋለሁ። እንደ ንጉስ ካረግሽሞ ዝም ብሎ ነው ቅፍ የሚያረግሽ ማቤቴ። እንደ ንጉስ አደርገዋለሁ። በጣም እንከባከበዋለሁ፣ እወደዋለሁ፣ አከብረዋለሁ፣ ሚስት ሆነለታለሁ። ከዛ አግዘዋለሁ በሐሳብም ጭንቅላቴን መጠቀም ካለብኝ ጭንቅላቴን ተጠቅሜ ውጪ ላይ የሚሰራውም ስራ ማገዝ ካለብኝ ብቻ ልባም ሴት ልባም ሚስት ሆነለታለሁ። ሞር ግን እኔን በጣም ይቀፈኝ ግን እንትን እና እኔ እንትን አልችልም፣ ስናደድ ምናምን መናገር አልችልም። በጣም ሆድ ይብሰኛል፣ ዝም ነው የምለው። ይረዳ አቅፎ ታታሪ ሰራተኛም እያቀፈም እና ሳይሰራ ነው እንደሚያቅፋት ይሞታል ይሄ እያሉሽ ነው? ኧረ አይሞትም። ሲያቅፈኝ እኮ ምንም አይደለም። እሱ ራሱ በጣም ነው እረፍት የሚያገኘው ሲያቅፈኝ፣ ደስ ይለዋል፣ መንፈሱ ነው የሚታደሰው። ማቀፍ ማለት ኢዝኖት ኦንሊ አልጋ ላይ ብቻ አይደለም። ምን ያለው ተረድቼሻለሁ፣ ገብቶኛል። በቃ ፍቅር የሚሰጥሽ ሰው ነው የምትፈልጊው። ቴንክ ዩ። ይሄ ከልቡ ሲያቅፍሽን የሆነ ውስጡ ቅልጥ የሚያረግሽ ሰው ሄዋን ላይ ባብ ቅልጥ አይደል ያለባት፣ እኔም እሱ ውስጥ ቅልጥ የሚያረገኝ። ኬት ነው የሚሆነው? ከኢትዮጵያ ውስጥ ነው ውጪ ነው? እኔ ከየትኛውም ቦታ ይሆን ጥሩ ሰው ነው የምፈልገው። ኦኬ። ከዚህ ቀደም ወልደሻል? የልጆች እናት ናት ይሉኛል። እኔ ነው አልወለድሽም? የለሽም ልጅ? ኦኬ። እኔ እንዳልኩሽ ነው። ይሄ በጣም የሚባል የፍቅር ታሪክ እንኳን የለኝም። ጀስት አለ አይደለ ስልክ ታወራለሽ ምናምን ነገር። ያው ተማሪ ስለነበርኩኝ የፍንዳታ ላይፍ ነው የምናሳልፈው የነበረው እንጂ። ኦኬ። አሁን እሷ በቃ ፍቅር የሚሰጣት ሰው ነው። የተራበችው ፍቅር ነው ጋይስ። የሰው ልጅ ፍላጎት ይለያያል። በቃ በፍቅር ነው መኖር የምትፈልገው። የመልኩ ሁኔታስ ቆንጆ የሚባለው አይነት ወንድ ነው የምትፈልጊ ወይስ ከዝንጀሮ መለስ ያለ ቢሆንም ችግር የለብኝም? ምን አይነት ወንድ? አይ ከዝንጀሮ ምናምን ሳይሆን አፉ ምናምን በጣም ማማር መቻል አለበት። እንዳልኩሽ ያው ስታቅፊ እኔ ጠዋት ስነሳ ባሌ መሳም ፈልጋለሁ እና ደግሞ ንጹህ መሆን አለበት። ንጹህ ገባሽ? ይሄ በጣም እንደዚህ ቅብጥብጥ ይበል ሳይሆን ግን ውሃ መሽተት መቻል አለበት። ስፔሻሊ እኔ ሲያቅፈኝ መንፈሴን ማደስ ስለሆነ የምፈልገው ንጹህ ወንድ መሆን መቻል አለበት። ደስ የሚል ንጹህ እና ይሄ እንዴት ነው ራሱን የሚወድ ራስ የሚወድ ሰው መውደድ ይችላልና ራሱን የሚወድ እና ቆንጆ ያፍ ያለው ስመዋለሁ ዴይሊ ነው የምስመው። ጠዋት ስነሳ ስሜው ነው የምነሳው። ቁርስ ሲያጎርሰኝ ራሱ ስመዋለሁ እና እንዴ አንቺ ቱቱ የገባሽ ይመስለኛል። እኔ ሀሳቤ አሁን ሰው መሳም ማቀፍ ምናምን ሲሉት የሆነ እንደ ልጅ ነው። አትጠግቢውም? ሁሌ ጠዋት ማታ ብልት ነው ማረገው እና የሚበላ ነገር ደግሞ ቆንጆ መሆን አለበት። 30 ሰው አርጎሻል። ቀጥይ እና እንደዛ እኔ ደግሞ በጣም እንትን ነኝ። አልተወለደም እያሉሽ ነው? እኔ እሰራዋለሁ። እሱ ብቻ ፍቅር እንትን የሚል ከሆነ እሰራዋለሁ። እኔ እንትን አባቴ ነው ያሳደገኝ፣ ወንድ ነው ያሳደገኝና ወንድ ልጅ ትሪት ማድረግ እችላለሁ፣ ግን የሆነ ለዘብተኛ እንዳይሆንብኝ። በቃ ፍቅር መስጠት ከቻለ እና ጎበዝ ሰራተኛ ከሆነ እኔ አስተምረዋለሁ። ትሰሪያለሽ አንቺ ወይስ አሁን ስራ ላይ አይደለሽ? እኔ ዘንድሮ ነው የምመረቀው። ተመርቄ ኦልሬዲ ሰኔ ላይ ነው ግራጁዌሽን። ኦኬ። አስወጫት ወልዳለች። ምን ነው እኛ አዋላጅ ነን አላችሁ? አልወለድኩም አለች እኮ እሷ። አልወለድኩም ምን ሆናችሁ ነው እንዴ? ደስ ይለኛል ወልድ። ለምሽ ዋና ነገርሽ ፍቅር መስጠት የሚችል ንጹህ የሆነ ወንድ፣ ከንፈሩ የሚያምር ወንድ ነው ያልሽው። ሌላስ? ቀይ፣ ጸይም፣ ረጅም፣ አጭር
አጭር ወንድ በታሪክ መምጣት የለበትም በህይወት ውስጥ። ቆንጅዬ ቢሆን እንኳን አጭር ከሆነ በፍጹም። ምክንያቱም እኔ እንዴት መሰልኩሽ፣ እኔ አጠር ያልኩኝ ነኝ፣ ድንቡሽቡሽ ያልኩኝ ነኝ፣ ድንቡሼ ነኝ። በጣም ደስ ያለኝ ድንቡሼ ነኝ እና ሞላ ሞላ ያለ ሰውነት ያለኝ እኔ አጭር፣ እሱ አጭር ነው አይሆንም። እኔ ሜትር ከ56 ነኝ ምናምን ትንሽ ነኝ እኔ። ከዛን ደግሞ እንትን ሰውነቴ ሞላ ሞላ ያለ ነው። ሞላ ያለ ስልሽ የዝርጥጥ ያለ ቦርጫ ምናምን ሳይሆን ፊቴ ድንቡሼ ነው። ብቻ ቆንጆ ነኝ። እሺ ቆንጆ ነኝ ብላችሁ የምታምኑ ፍቅር መስጠት እችላለሁ። ያው ሰራተኛ መሆን አለብህ መቼም ሀብታም ባትሆንም ሰራተኛ የገቢ ምንጭ ያለክ ከሀኒ ጋር መሄድ እችላለሁኝ። ጥሩ ባል ሆኜ በፍቅር ተንከባክቤ አብረን እንኖራለን የምትል ካለ ፎሎ አድርጋት። ፎሎ አድርገውሻል በጣም ብዙ ሰው በነገራችን ላይ። ያማሉ አንቺ ነሽ እንግዲህ ያው የጎረጎርሽ የምታገኘው። ሀኒ መጨመር የምትፈልጊው ነገር ካለ ጨምሪ። እና ጓደኞች እንዳያበዛ፣ ይሄ ትርክምክም ያለ ላይፍ፣ በሰው የተከበበ ላይፍ አልፈልግም። እኔ እና እሱ ነን በፍቅር የምንኖረው እና ልጆቻችን ቆንጆ ልጆች ወልድለታለሁ። ሜትር ከሰማ ቆንጆ ልጆች ወልድለታለሁ። እንደኔ ምርጥ ልጆች። እኔ ጎበዝ ሴት ነኝ በነገርሽ ላይ እመሰክራለሁ ለራሴና ጎበዝ ልጆች ነው። ከአንቺ ከራስሽ ምን ታደንቂያለሽ? ራስሽ እኔ ራሴ ይሄን ድንቅ ይለኛል የኔ ነገር የምትይው? ድንቅ ይለኛል የምለው ከራሴ ሳይሆን እግዚአብሔር የሰጠኝ ሞገስ አለና የሆነ ነገር ሶልቭ ማድረግ በጣም እችላለሁኝ። በራሴ ሳይሆን እግዚአብሔር የሆነ ሞገስ ይሆነኛልና የትም ቦታ ገብቼ አያሳፍረኝም። እግዚአብሔር በጣም ሞገስ ይሆነኛል እና ደግሞ ጥሩ ልብ ሰጥቶኛል። ቂም የማይዝ ልብ አለኝ። በቃ ጥሩ ነው እና ለምንም ነገር አልሰንፍም። ጎበዝ ነኝ፣ እውነት ጎበዝ ነኝ። ይሄ እንዴት ነው? ጥሩ ልብ አለኝ በጣም ክፋት ምናምን ነገር ብዙ እንትን አይደለም እና ደግሞ ሞገስ አለኝ። ብታይ አጠር ያልኩኝ የመጀመሪያ ሞገስ ያላት ሰው። ምን ወር ነው የተወለድሽው? ጥር 22 ጥር ነው የተወለደችው። በነገራችን ላይ መስከረሞች እውነት ነው እንዳልሽው ነው። ሴፕቴምበር በጣም እንትን ናቸው፣ ንጹህ ናቸው። ንጹህ ወንድ ይወዳሉ፣ ንጽህና ይወዳሉ፣ ቆሻሻ አይወዱም። ያ እኔም የሴፕቴምበር ነኝ፣ ለዛ ነው ያወቅኩት ስትይ። ኤኒዌይስ ሀኒዬ መልካም እድል ይሁንልሽ፣ ደስ ይላል፣ በርቺ። ሁሌም ደግሞ እግዚአብሔር ሞገስሽ አይነጠቅብሽ፣ በሞገስ ኑሪ፣ ተባረኪ፣ ውለጂ፣ መልካም ባል እንዲሰጥሽ እመኝልሻለሁ ፈጣሪ። አሜን። አመሰግናለሁ። እና አሳውቂን ስንት ሰው ፎሎ እንዳደረገሽ አይተሻል አይደል? 50 ሰው። ከ50 መቼም አንቺ አንድ የምትይው ሰው ይጠፋል ብዬ አላስብም። አይጠፋም፣ እግዚአብሔር ይጨመርበታል። አሜን። ያብ ኪንግ ኦፍ ኪንግ ልንወጣ ነው። ሪቺ አናግሪው። እሺ ኦኬ አለሁኝ። ሴት ወንድ ነው? ኦኬ እንኳን ደህና መጣክ። አለ ሚውት ነክ። ኦኬ ወጣ መሰለኝ አለ። በቃ ገብቶ ካላወራ ይውጣኛም ልንወጣ ነው። ኦኬ እንውጣ። አቶቻ ሪቺ አውሪ አንቺ እናቴ። ኧረ እኔ ምን ላውራ እንዴ? ሰዎች ኧረ ብዙ ገስት እየላኩ ነው። ኧረ ልንወጣ ነው ጋይስ። በቃ እኔ ጨረሰ። አትቀበይ ገስት፣ ነገ እንገባለን። ወይ ዳይመንድ የኔ ውድ እንዴት ነሽልኝ እናቴ? እንዴት ነሽ ቶትሻ? አለው ሪቺ ጠፋሽ እኮ አካውንትሽን ቀየረሽ፣ ተጠፋፋን። በጣም ጎበዝ ናት ሪቺ ብታይ ስትድር በጣም በእውነት። ኧረ ታይ ቶትሻ ለምን ጠፋሽ? 500 ሰዎች አለው 500 ሰዎች አላችሁ ግን ማሪም 25K እንኳን አልገባም። ታብታቡ ስትደብሩ አይባልም። ሳላገባ ወጣው። አንተ ግን ኮሜንት ላይ ምንድን ነበር የምትጽፈው? እነባይ ፋሲልን ቆይ ላስገባው። ጌታን ታብታቡ አድርጎ ነበር። በጣም ነው የምትደረው ማለት ጨዋታዋ ደስ ይላል። እሺ ፋሲልን አናግሪው።
ፋሲል ምንድን ነበር የምትጽፈው? ኮሜንት ላይ ብልግና ትጽፍ ነበረ። ብልግና ነው እዚህ ቤት ኧረ አይቻልም። ብልግና አልጻፍኩም። ቴንክ ዩ እሙሙ ምናምን እያልክ እየጻፍክ ነበረ። ለመስታወት የሚያህል ነው እንዳይደብር ምናምን ብዬ ነው። ቤቱ እንዳይቀዘቅዝ ብዬ ነው። ቤቱ በእሙሙ ነው የሚሞቀው ያለህ ማን ነው? አዎ እሙሙ እኮ እሙሙ ስሙ ሳይጠራ የሚውልበት አለ እንዴ? አንቺም እኮ ራስሽ እየጠራሽ አንተ ነበር ፋሲል ቅድም። እኔ ትዳር ብጽፍ ችግር ፈልጋለሁ አለበት? ብለህ አሁን አንተ ምን አይነት ባል ነው የምትሆነው? እሺ ኧረ ሰው በራስ ኧረ ሰዓት ገበያ ክን ይዘጋ ከአንተ መጀመሪያ እኔ ጸባዩን አሳመረና ወጣ ምናምን ኮመንት ላይ ያየሁት ነበረ። ፋሲል አግብተሃል? አላገባውም። አሁን ሚስት እየፈለክ ነው? አዎ የት ነው የምትኖረው? አውሮፓ። የት አውሮፓ? ኢንግላንድ። እንዴ አውራ ቶሎ 2 ደቂቃ እየቆየህ የምታወራው እኮ ልታገባ ነው አይደል የመጣከው? ሶ የምትፈልጋትን ካንተ ጀምር። ግን እስቲ ከሪች ጋር አውሩ። ያ አውሩ ኦኬ እሺ ሲባል ልድርክ ነው። ኦኬ እሺ ማነክ? ምንድነክ? እንዴት ነክ? እናውራ እስኪ ስለ ራስክ። ፋሲል እባላለሁ። ኦኬ የምኖረው ኢንግላንድ ነው። ኦኬ እድሜ 25 ነው። ኦኬ ያው ቁመቴ ሜትሮ ከ75 ሜትር ከ75 ያ ኦኬ ቆንጆ ነክ? አጭር ነክ? ምናምን አንተ እስኪ ስለ ራስ በደንብ ከዚህ በላይ ያጭራል እንደ ሜትሮ ከ75 ያው ደስ ሜትር የሚል አቋም ከ75 ያለው አጭር አይደለም። መካከለኛ። ያ መካከለኛ ነኝ። ያው ስፖርት ምሰራለው። ጥሩ አቋም ነው ያለኝ። ኦኬ ያው እየሳክ እንደዚህ ነው ግን መስገድ ያለኝ የምታወራው። ነገር እግዚአብሔር ፋሲል እየሳክ ነው። ከዚህ ቀደም መተህ ነበር እኔ ቤት። ኖ መጥቼ አላውቅም። እኔ ቤት በነገራችን ላይ ተመላላሽ ትዳር ፈላጊም አለ። ተመላላሽ እና ትዳር ታዲያ አይ መጥቼም የመጣ አላውቅም እኔ ግን ያ ፋሲል ምን ያዝናል? ሃይማኖት ኦርቶዶክስ ሱስ አለብህ ፋሲል? ኖ ምንም ሱስ የለብኝም። ምንም ሱስ የለብህም? አትጠጣም? አትቅምም? ያ ምንም ነገር የለብኝም። ያው ሌላ ሱስ እየሆነብኛል አሁን በዚህ ሰዓት። በቃ ምንድን ነው ሌላ ሱስ የሆነብህ? በዚህ ሰዓት ሱስ የሚሆነው ነገርማ እኮ ትዳር እኮ ነው። ትዳር ነው ሱስ የሚሆነው አይደል? ያ አሃ የትዳር ሱስ አለብህ ወይስ ወደፊት ይኖርብሃል? አዎ በቃ ብቸኝነት ሰርችቶኛል። 25 ዓመትህ ግን አልቸኮልክም ፋሲል? ለምን ትዳር ለመያዙ አልቸኮልክም? ነው ወንዶችም ኖ እድሜያቸውን መሸሸግ እኔ ጀመሩ። ምንም አልቸኮልኩም። ያው እድሜ አልሸሸኩም። እኔ ሴት እኮ አይደለሁም። ሪች ለምን ነው? ኦኬ አይ ነው ማለት ያው ላክ እንዴት ነው ብቻ ግን መስራት አለብህ። በዚህ እድሜክ ወጣት ነክ እንዴ? ብቻ ሰርቻለሁ። እባክሽ በቂ የሆነ ገንዘብ አለኝ። ኦኬ ተመስገን፣ ደስ ይላል። ያ አይ ፋሲል እያመንኩ አይደለም። በነገራችን ላይ ዝም ብሎ ውስጤ አትመኙ ይለኛል። የሆነ ሹክ እያለኝ ነው የሆነ ነገር። ኧረ ተይ ምንድን ነው አውቃለሁ አልሽ እንዴ? አዋቂ ነሽ እንዴ? በጣም እያሾፍክ ነው። በ25 ዓመት ስንት ዓመት ሰርተክ ነው በጣም አለኝ የምትለው? በስንት ዓመት ነው የተሰደድከው? እዚህ ነው ያደግኩት። የት? ኢንግላንድ። ያ በስንት ዓመት ሆኖ መጣ? እዚህ ነው የተወለድኩት። ያው አማርኛ ስለቻልኩ ነው እንዴ? የእስራኤል አምላክ አታምጣው ስለው አምጥቶ ቆልለዋል። እና አውጣው ውሸታም ነህ አንተ። በጣም ተዋሻለህ። እኔ ስደት ያደገ አማርኛ እንደው ማወቅ እንኳን ያቅተኛል። 2 ዓመት ነው አንተ ከኢትዮጵያ ራሱ ከሀገር ከመጣ እንዴ? አይነት አለው እኮ